ፊልሙ የሚጀምረው በሰኔ 19 ቀን 1990 ዓመተ ምህረት በተቀረጸና በኋላም በሰዎች በተገኘ የቪዲዮ ቴፕ እያሳየን ሲሆን ካሜራ የያዘ አንድ ሰው ባክሩምስ በመባል በሚታወቀውና ምድር ቤት የሚመስል ቦታ ውስጥ ተዘግቶበታል። ከቦታው የሚወጣበትን መንገድ መፈለጉን ቢቀጥልም ነገር ግን ምንም ነገር መውጫውም አያደርሰው። ባዶዎቹ ኮሪደሮችም በተበታተኑ የቤት ዕቃዎች የተሞሉ ሆነው ማለቂያ የለሽ ሆነው ይዘረጋሉ። የቁሳቁሶች ክምችት ወደ ተሞላበት አንድ ክፍል ሲደርስ ስሙ ናሪን እንደሚባልና ከቦታው ለመውጣት የነሱ እርዳታ እንደሚያስፈልገው በሬዲዮ ቢናገርም ነገር ግን ማንም አይመልስለትም። ናሪን በድንገት በጨለማ ውስጥ የሆነ ነገር ሲያስተጋባ ሲሰማ ደንግጦ ናሪን ድምፁ ወደሚመጣበት አቅጣጫ በጥንቃቄ ሲጠጋ በዚያም በድንገት አንድ የባህር ወፍ ካልታወቀ ቦታ ብቅ ይላል። በመቀጠል ናሪን በኮሪደሮቹ ውስጥ መጓዙን ቀጥለው በዚያው ቅጽበት ወደሱ እየቀረበ የሚያጓራ ቅርጹ ለየት ያለ ፍጡር በድንገትም አጋጠመው። ምስኪኑ ሰው በድንጋጤ ቢሸሽም ነገር ግን በመጨረሻ በፍጡሩ ተይዞ በጭካኔ ጥቃት ሲፈጸምበት ቪዲዮውን በድንገት ይቋረጣል። በሌላ ስፍራ በቴሌቪዥን መስታወት ነጸብራቅ ውስጥ ነጭ ካፖርት የለበሱ በርካታ ሰዎች ቀረጻውን በዝምታ ሲከታተሉ እንመለከታለን። ትዕይንቱ ከብዙ ዓመታት በኋላ ተሸጋግሮ አንዲት ትንሽ ልጅና እናቷ እጃቸውን በእርጥብ ኮንክሪት ላይ ሲያሳርፉ እንመለከታለን። ነገር ግን ይህ ሜሪ የተባለች ሴት ትዝታ ሆኖም ይገኛል። የልጅነት ቤቷ ሲፈርስ እየተመለከተች ሲሆን የእጅ አሻራዎቹ ግን የባለፈው ጊዜ የመጨረሻ ምልክቶች ሆነውም ቀሩ። በተመሳሳይ ጊዜ ክላርክ ከተባለው ካፕቴን ክላርክ ኦቶማን ኢምፓየር የሚባል የቤት ዕቃዎች መደብር ባለቤት ከሆነው ሰው ጋር እንተዋወቃለን። በኋላ ላይ ለስለንቦና ሕክምና ቀጠሮ የደረሰ ሲሆን የእርሱ የስለንቦና ባለሙያም ሌላ ሳትሆን ሜሪ ሆና ትገኛለች። በመቀጠል ክላርክ በቅርቡ ፍቺ እንደፈጸመም ይገለጣል። ስለዚህ ስሜቱን እንዲቋቋም ለመርዳት ሜሪ የገጸ ባህሪ ውክልና ልምምድ እናድርግ ብለው ሚስቱ ባርባራ ከቤት የወጣችበትን ምሽት በምናቡ እንዲያስታውስ ትጠይቀዋለች። እሷ የባርባራን ገጸ ባህሪ ስትወስድ እሱ ደግሞ የራሱን ገጸ ባህሪ እንዲወክል ነግራው በመቀጠል ክላርክ በዚያች ምሽት ባርባራ ተኝታ ሳለ ዘግይቶ ወደ ቤት እንደተመለሰ ይገልጻል። ነገር ግን በኩሽናው ሲንቀሳቀስ በስህተት ብርጭቆ ሰብሮ እሷን ከእንቅልፏ ቀሰቀሳት። ክላርክ ጠጥቶ ስለነበር ሁሉም ነገር በፍጥነት ወደ ምስቅልቅል ተቀይሮ ይህም በመካከላቸው ወደ ትልቅ ጭቅጭቅ አመራ። በገጸ ባህሪ ውክልና ወቅት ክላርክ ባርባራ ትምህርቷን ስትከታተል እሱ ለሁሉም ነገር ይከፍል እንደነበርና በፋይናንስ ሳይረጋጉ በፊት ልጅ መውለድ ትፈልግ እንደነበር በመናገር ማግሮምረም ይጀምራል። ብዙም ሳይቆይ ቁጣውን መቆጣጠር አቅቶት አርኪቴክት ሆኖ ሳለ ቤተሰቡን ለማስተዳደር ሲል በቤት ዕቃዎች መደብር ውስጥ መስራት እንዳለበት ብስጭቱንም ገልጾ ከቁጣው በኋላ እረፍት ሲሰማው ሜሪን ብስጭቱን አውጥቶ በመናገሩ አመሰገነችው። በመቀጠል ክላርክ ካፕቴን ክላርክ የተባለ የባህር ላይ ዘራፊ ሱልጣን ገጸ ባህሪን በመወከል ለመደብሩ ማስታወቂያ ለመቅረጽ ሲሞክር እንመለከታለን። ነገር ግን በቀረጻው ወቅት የተጠቀመበት ወንበር በድንገት ሲሰበር ማስታወቂያው ተቋርጦ እሱን ሲቀርጹ የነበሩት ሁለት ሰዎች የመደብሩ ሰራተኛ የሆኑት ካትና ፍቅረኛዋ ቦቢ ሆነው ይገኛሉ። የመደብሩ አዎንታዊ ሁኔታ ምንም ደንበኛ ባለማምጣቱ ምክንያት አስቸጋሪ ሆኖበታል። ይህም ክላርክን ለከፍተኛ ጭንቀትም የዳረገው ሲሆን በኋላ ላይ ክላርክ ከአጠቃቀሙ ጋር ሲነጻጸር ያልተለመደ ከፍተኛ የመብራት ክፍያ እየመጣበት ስለሆነ አንድ የመብራት ኃይል ኤሌክትሪሻንም ወደ መደብሩም ያመጣል። ሁለቱ የኤሌክትሪክ ፓነሉን ለመመርመር ወደ ምድር ቤት ወርደው በዚያም በሰያፍ የተደረደሩ 3 ማብሪያ ማጥፊያዎችን ያገኛሉ። ነገር ግን ማብሪያ ማጥፊያዎቹ ሲበሩ ምንም ነገር አይከሰትም። ይህም ሁለቱንም ግራ ያጋባቸዋል። ምሽት ላይ ሜሪ ታካሚዎቿን ለመርዳት ያዘጋጀችውን የድምጽ ፕሮግራም ማስታወቂያ በቤቷ ሆና እየተከታተለች እሷ እራት እየበላች ነው። ነገር ግን ምንም ርቧት አይደለም። ከዚህ ቀደም የእጅ አሻራዎች ያረፉበትን ኮንክሪት ትኩር ብላም ስትመለከት በተመሳሳይ ጊዜ በመደብሩ ውስጥ የሚኖረው ክላርክ ቴሌቪዥን እየተመለከተ ሳለ በድንገት ቲቪው በራሱ ተቋረጠ። ችግሩን ለማስተካከል ቢሞክርም ሳይሳካለት ቀርቶ በዚያው ቅጽበት ደግሞ ሁሉም ነገር ወደ ነበረበት እስኪመለስ ድረስ በዙሪያው ያሉት መብራቶች መብራትና ማጥፋት ይጀምራሉ። በኋላ ላይ መኪና ሲነዳና ብዙም ሳይቆይ የቀድሞ ቤቱ ደጃፍ ደርሶ የቀድሞ ሚስቱን ከርቀት ሲከታተላትም እንመለከታለን። በሚቀጥለው ምሽት ክላርክ እንደተለመደው ቴሌቪዥን እየተመለከተ ሳለ በድንገት ቲቪው ብቻ ግድግዳ ያለውን ክፍል አሳይቶ ከዚያ ጠፋ። በምድር ቤት ውስጥ ያሉት መብራቶች ሲበሩና ሲጠፉ አይቶ ስለዚህ ወደ ታች ወርዶ ሁሉንም ማብሪያ ማጥፊያዎች ሲያጠፋ ይህም መላውን ቦታ ወደ ጨለማ ይለውጠዋል። በጨለማ ውስጥ መኖር የሌለበት የበር ጠርዝ የሚመስል በቀጭኑ በግድግዳ ውስጥ የሚያልፍ ብርሃን ተመለከተ። ነገር ግን ለማየት ሲጠጋ ሳይጠበቅ በግድግዳው ውስጥ አልፎ በሌላኛው በኩል የወጣ ሲሆን ይህም ከባክሩምስ ሌላ ምንም አልነበረም። እዚህ ጋር ክላርክ በክፍሉ መሃል የተከመረ የቤት ዕቃዎች ክምችት ሲያይ ይህም በጣም ግራ አጋባው።
በተመሳሳይ ግድግዳ በኩል ተመልሶ በመውጣት እንደገና በመደብር ውስጥም ይገኛል። ነገር ግን ጉጉቱ ያሸንፈውና ወደ ባክሩምስም ይመለሳል። በውስጡ ማለቂያ የሌላቸው የሚመስሉ ኮሪደሮችን ማቋረጥ ጀምሮ በርካታ ባዶ ክፍሎችንም እያገኘ ከእነርሱም በአንዱ ውስጥ የታረደው የባሮ ፍሬ ሲያገኘ ሲሆን ይህም በታሪኩ መጀመሪያ ላይ የታየው ያወፍ ነው። ክላርክ ወደፊት መጓዙን ይቀጥልና በልዩ ሁኔታ የተደረደሩ ወንበሮችንም አይቶ ብዙም ሳይቆይ በልዩ ልዩ ቋንቋዎች የሚናገሩ በርካታ ድምጾችን ሲሰማ፣ ስለዚህ ድምጹን ተከትሎ ሲሄድ በሚያስደነግጥ ሁኔታም ከሬዲዮ ጋር የተያያዘ የካርቶን ምስልም አገኘ። መቀጠል ክላርክ አካባቢውን በጥንቃቄ ሲመረምር ወደ ጠባብ መተላለፊያ የሚወስድ ትንሽ በር አግኝቶ በዚያ ቦርሳ አግኝቶ ሲከፍተው በፊልሙ መጀመሪያ ላይ የታየው ናሪን ዋርን የተባለውን ሰው መታወቂያም አገኘ። ናሪን አሲንክ የተባለ ኩባንያ ሰራተኛ እንደነበረም ይረዳል። ከዚያ በኋላ የተጨነቀው ሰው ወደ ጠባብ መተላለፊያ ገብቶ በሌላኛው በኩል አንድ ጥንድ ጫማ ልክ ረግረግ ውስጥ እንደተነከረ ሁሉ እስከ እኩሌታው መሬት ውስጥ የተነከረበት እንግዳ ክፍል አገኘ። በቦታው መሃል ብቻውን የተቀመጠ አንድ ወንበር ያለ ሲሆን በዙሪያው ግን ምንም ነገርም የለም። በወለሉ ላይ ቀዳዳ አለ። ክላርክም በውስጡ በጥልቀት የተከመሩ በርካታ ወንበሮችንም ይመለከታል። በዚያው ቅጽበት እንግዳ ድምጽ ይሰማና የካርቶን ፍጡሩ ሲወድቅ ከማየቱ በፊት የገባበትን ዋሻ ትኩር ብሎ ተመልክቶ በፍርሃት የተዋጠው ክላርክ በመሸሽ በሆነ መንገድ መጀመሪያ ወደ ባክሩምስ የገባበት ቦታ ደረሰ። ከባክሩምስ የያዘው ወንበር ይዞ በፍጥነት ወደ ምድር ቤቱ ተመልሶ ክላርክ በዚህ አስገራሚ ልምድ ደንግጧልና ተረብሿል። እናም ፊል የተባለ ሳይንቲስት በደህንነት ካሜራዎች አማካኝነት ሙሉ ጊዜውን ሲከታተለው እንደነበረም ፈጽሞ አላወቀም። በሚቀጥለው ቀን ክላርክ ከሜሪ ጋር ለሌላ ቀጠሮ ደርሶ በዚያም በቤት ዕቃዎች መደብር ውስጥ እንግዳ ቦታ ማግኘቱን በመናገር ማለቂያ የሌለው የሚመስል ትልቅ ቢሮ መሰል ሕንፃ እንደሆነም ይገልጽላታል። መጀመሪያ ላይ ቤቱ መደበኛ ቢመስልም ነገር ግን ረጅም ጊዜ በቆየ ቁጥር ምንም ትርጉም አይሰጥም እያለ የሳለውን ካርታ እንኳን ሲያሳያት፣ ነገር ግን ሜሪ አልኮል ለማቆም ከሚያደርገው ሙከራ የመጣ የሱስ ማቋረጥ ምልክቶች እያጋጠሙት እንደሆነ በማመን ሁሉንም ነገር እንደ ቅዠት ቆጥራ ውድቅም አደረገችው። ይህም ክላርክን አበሳጭቶት ማስረጃ አከማችቶ እንደገና ወደ እሷ ለመመለስ ይወስናል። ምንም ጊዜ ሳያባክን ክላርክ ካትና ቦቢን ለመፈለግ ሄዶ ክፍያ እንደሚከፍላቸው በመናገር 2 ሰዓት እንዲሰጡም ጠየቃቸው። ሁለቱ ግራ ሲጋቡ ስለዚህ ክላርክ ለምርምር ስለሚያስፈልገው ካሜራውን እንዲይዙ እንደሚፈልግም ያብራራላቸዋል። ወደ መደብሩ ሲመለሱ ክላርክ ወደ ሌላኛው ወገን ለመመለስ እየተዘጋጀ ቁሳቁሶችንና የደህንነት ገመዶችንም ይዘው ክላርክ ምርምር እያደረጉ እንደሆነ እንጂ ከዚያ ያለፈ ነገር ስላልነገራቸው ጥንዶቹ በሚሆነው ነገር ሁሉ ግራ ተጋብተዋል። ክላርክ ወደ ባክሩምስ መግቢያ ቦታ ላይ እንዳይረሳው ፕላስተር አድርጎ በውስጡ ሲያልፍ ሁለቱ በተፈጠረው ነገር ግራ ሲጋቡ ክላርክ ከውስጥ ሆኖ እየጠራቸው እንዲገቡ ያበረታታቸው። ስለዚህ ቦቢ መጀመሪያ ሲገባ ካት ደግሞ በቅርብ ተከትለው ጥንዶቹን በዚህ እንግዳ ቦታ ግራ ተጋብተው ክላርክ እንዳይፈሩና እንዲከተሉትም ጠይቋቸው። ቦቢ በዚህ ወቅት ሁሉንም ነገር እየቀረጸ ብዙም ሳይቆይ ቦቢ በገመድ ታስሮ ከካሜራው ጋር ለመውረድ የሚዘጋጅበት ቋሚ ዋሻም አገኙ። ካት ፈርታ ይህንን እንዳያደርግ ስትለምነው ነገር ግን ሁለቱም ወንዶች ደህና እንደሚሆን አረጋገጡላት። አሁን ቦቢ ከካሜራው ጋር ወርዶ ብዙም ሳይቆይ ከታች ወደሚገኝ ክፍልም የደረሰ ሲሆን በዚያም የተበታተኑ የልብስ ክምችቶችን አገኘ። ወደፊት ሲራመድ በሌላ ክፍል ውስጥ ያለ መብራት በራሱ መብራትና መጥፋት ጀምሮ ከዚያም በቅርብ የሚንቀሳቀስ ነገር ሲያይ ስለዚህ ደንግጦ ክላርክና ካት ወደ ላይ እንዲስቡትም ይጮሃል። በፍጥነት ምላሽ በመስጠት በጊዜ ወደ ላይ ስበው ነገር ግን ቦቢ በሰውነቱ ላይ የተሳሰረውን ገመድ ለማውለቅ ሲሞክር ከታች ያለው ፍጡርም ወደ ታችም ሳበው። ሌሎቹ ሁለቱ ሊረዱት ሲሞክሩ ሁሉም አብረው እንዲወድቁም አድርጎ በመስቀልቅሉ ውስጥ ፍጡሩ ቦቢን ስቦ ይዞ ሲሰወር ካት ልትከተለው ብትሞክርም ሳይሳካላት ክላርክ ደግሞ ከካሜራው ጋር ይሸሻል። በመቀጠል ክላርክ መውጫ መንገድ ለማግኘት እየሞከረ ብዙም ሳይቆይ የገና ዛፍ ያለበት ክፍልም አገኘ። በድንገት ስቲል ላይፍ የተባሉ 2 የሰው አምሳል ያላቸው ምስሎችን ሲያይ ይህም በጣም አሰጋው። ክላርክ ባዶ መዋኛ ገንዳ ጋር እስኪደርስ ድረስ ሳያቋርጥ ሸሽቶ በዚያም የእርዳታ ጥሪ የምታደርገውን የካት ድምጽ ሲሰማ ስለዚህ ካሜራውን አስቀምጦ እሷን ለመርዳት ወደ ድምጹም ይቸኩላል። እሷ ከግድግዳ በስተጀርባ ሆና እየጮኸች ነው። እንደሚታየው እሷ በመስታወት በኩል ስታየው እሱ ግን ግድግዳ ብቻ ነው የሚመለከተው። እሱ በሌላ ነገር ሐሳቡ ሲከፋፈል አንድ ሚስጥራዊ ረጅም ፍጡር በድንገት ካሜራውን የያዘው ሲሆን ስለዚህ ካት ክላርክ ከኋላው እንዲመለከት እየጮኸች ቀረጻውም ወደ ጨለማ ተቀየረ።
ትዕይንቱ ታናሿ ሜሪ በጋዜጣ ንብርብሮች ወደ ተዘጋ መስኮት ትኩር ብላ ወደምትመለከትበት የኋላ ታሪክ ተሸጋግሮ ውጪ ያለውን ለማየት የተወሰኑ ጋዜጣዎችን ስትልጥ፣ ነገር ግን እናቷ ብቅ ብላ ትቆጣታለች። እናቷ የአእምሮ ታማሚ ትመስላለች። ከቤታቸው ውጪ የሆነ አደገኛ ነገር እንዳለ የምታምን ሲሆን ብዙም ሳይቆይ የተዘጋው የፊት በር መደርመስ ጀመረ። በአሁኑ ጊዜ አዋቂዋ ሜሪ ከቅዠቱ ነቅታ የኮንክሪት አሻራውን ትኩር ብላ ትመለከታለች። በዚያ ቅጽበት መስኮቱ እንደተከፈተና እንደማይመለስ በሚገርም ሁኔታ የሚናገር የድምጽ መልእክትም ከክላርክ ሲደርሳት ይህም ሜሪን አሳስቧት፣ ስለዚህ ምንም ጊዜ ሳታባክን በቀጥታ ወደ ቤት ዕቃዎቹ መደብሩም ታመራለች። ይህ በእንዲህ እንዳለ ፊል በቤቱ ከልጆቹ ጋር ቴሌቪዥን ሲመለከት የካፕቴን ክላርክ ማስታወቂያ ሲመጣ ፊል ፊቱን ስለሚያውቀው በድንጋጤ ትኩር ብሎም ይመለከተዋል። ሜሪም ደርሳ ለተወሰነ ጊዜ የተዘጋ ወደሚመስለው መደብር ገባች። ብዙም ሳይቆይ መብራቶች ሲበሩና ሲጠፉ አስተውላ ወደ ምድር ቤት አምርታ በዚያም የክላርክን ካርታ በግድግዳው ላይ ከተሳለው ቅርጽ ጋር አገኘችው። በጥንቃቄ ወደ ግድግዳው ተጠግታ እጇን ስታሳርፍበት ይህም ክላርክ ላለፈው ጊዜ ሁሉ እውነቱን ይናገር እንደነበር እንዲገባት አደረጋት። ይህ ቢሆንም ሪስኩን ወስዳ በግድግዳው ውስጥ አልፋ በመጨረሻ ወደ ባክሩም ስም ደረሰች። በመቀጠል ሜሪ የክላርክን ስም እየጠራች መጓዟን ቀጥላ ብዙም ሳይቆይ በቢሮ ዴስኮች ወደ ተሞላ ክፍልም ትደርሳለች። ብዙ ወንበሮች ወደ ተሞላ ቦታ ወደሚያመራ ሌላ መተላለፊያ ተሸጋግራም ከዚያም አስፈሪ ፍጡር ሰዎችን ሲያርድ የሚያሳይ የሚያስደነግጥ ስዕል በግድግዳው ላይ ወደ ተሰቀለበት ክፍል ገባች። በድንገት ክላርክ ከኋላዋ ብቅ ብሎ ባልተለመደ ሁኔታ በተረጋጋ መንፈስ ይናገራል። ሜሪ በጭንቀት የት እንዳሉ ስትጠይቀው እሱም ይህ ከዚህ በፊት የነበረ ቦታ ሁሉ እንደሆነ ይመልስላታል። በዚህ ቅጽበት አንድ ፍጡር ሲፎክር ሲሰሙ፣ ስለዚህ ክላርክ ሜሪ እንድትረጋጋ አድርጎ እሱን ልታምነው እንደምትችልም እያረጋገጠላት በሩቅ መብራቶች ሲበሩና ሲጠፉ ማስተውለው በድንገትም ጨለማ ሆነ። በድንገተኛው ዝምታ ውስጥ ክላርክ ሜሪን ከኋላዋ ይዟት ለራሷ ጥቅም እንደሆነ እየተናገረ ይቅርታ እየጠየቀ ራሷን እስክስት ድረስም አነቃት። ትዕይንቱ ከዚያ ወደ ሌላ የሜሪ የልጅነት የኋላ ታሪክ ተሸጋግሮ እናቷ ወደ አእምሮ ሕክምና ሆስፒታል ስትገባም ይታያል። ከዚያ በኋላ ታናሿ ሜሪ በቤቷ ውስጥ ብቻዋን ቀረች። ወደ ባክሩም ስንመለስ ሜሪ የመመገቢያ ክፍል በሚመስል ቦታ ወንበር ላይ ታስራ ትነቃለች። ክላርክ ሙሉ በሙሉ እንቅስቃሴ አልባ ከሆኑ 3 እንግዳ ስቲል ላይፍ ምስሎች ጋርም አየችው። ሜሪ እነዚህ ሰዎች እነማን እንደሆኑ ስትጠይቀው ክላርክም እነሱን ቦታው እንደሚሰራቸውና በባክሩምስ ውስጥ ያለው ሁሉ የሚታወስ ነገር ወይም ሰው እንደሆነም ያብራራል። ሰዎቹ ምንም አይነት ስሜት እንደማይሰማቸው በመናገር ይህንን ለማረጋገጥ ክላርክ አንዱ ስቲል ላይፍን በቢላዋ ሲወጋው ሰውየው ምንም ምላሽ አይሰጥም። ክላርክ ከዚያ እነሱ ሊበሏቸው እንደሚችሉ ተናግሮ ከሰውየው ሆድ ውስጥ ነጭ ነገር ቆርሶ ሳር ላይም አደረገ። ጭራሽ የሚያስደነግጠው ፍሪጅ ከፍቶ እሷን ለመርዳት እንደሞከረ እየተናገረ የካትን የተቆረጠ ራስ አሳያት። ይህም ሜሪን በከፍተኛውም ያስደነግጣታል። በድንጋጤ የተዋጠችው ሜሪ እሱን ለመርዳት እንደምትፈልግ በመናገር እንዲፈታት ስትለምነው ክላርክን በስነ ልቦና ሕክምና ወቅት እንደነበረው የገጸ ባህሪ ውክልና እንድታደርግ ጠይቋት እሱ ምንም አይነት ስህተት እንዳልሰራ እንድትናገርም ይፈልጋል። ሁኔታውን ለማመቻቸት መብራቶቹን ያጠፋና ቀይ ጸጉር ያላት ስቲል ላይፍ ሴቷን ቆዳዋን ቆርጦ ከዚያም ጸጉሯን በሜሪ ራስ ላይ እንደ ዊግ አድርጎባት እንደ የቀድሞ ሚስቱ ገጸ ባህሪ እንድትወክልም አስገደዳት። በጫወታው ወቅት ክላርክ ብርጭቆውን ሰብሮ ከእንቅልፏ ስለቀሰቀሳት ሚስቱን ይቅርታ ሲጠይቃት እንደገና መከራከር ጀምረው፣ ነገር ግን በመጨረሻ ሜሪ ከልኩም ታልፋለች። ዊጉን አውልቃ ሚስቱ የተወችው በማለቂያ የለሽ ማግረምረሙና ለሆነው ነገር ሁሉ ሌሎችን ስለሚወቅስ እንደሆነ ነገረችው። እነዚህ ቃላት ክላርክን በጽኑ ጎድተውት እሱ እንዴት መቀየር እንደሚችል ሲጠይቃት፣ ነገር ግን ሜሪ በቁጣ ምንም እንደማታውቅም ተነግረዋለች። በእንባ ተሞልቶ ክላርክ ይህን ቦታ እንደሚወደውና ከረጅም ጊዜ በኋላ ለመጀመሪያ ጊዜ የሱ ቦታ እንደሆነ እንደሚሰማው ይናገራል። ሜሪ በለስላሳ ሁኔታ እሱ እዚህ እንዲቆይ ነገር ግን እሷን እንዲለቃት ስትለምነው፣ ስለዚህ ክላርክ ተስማምቶ በመጨረሻ እሷን መፍታትም ጀመረ። ነገር ግን በድንገት ስቲል ላይፍ ሴቷ ደንግጣ ትሻሻለች። ከጥቂት ቆይታ በኋላ በካፕቴን ክላርክ አምሳል የተሰራ ትልቅ የሚያስፈራ ፍጡር ብቅ ብሎ ክላርክ ሜሪን እያስተዋወቀ የስለንቦና ባለሙያቸው እንደሆነችና አሁን እየሄደች እንደሆነም ይናገራል። ነገር ግን ካፕቴን ክላርክ ቀስ ብሎ ከፍ አድርጎት አንገቱን በጭካኔ ሲቀደውና ወዲያውኑ ሲገላው ነገሮችም ወደ ጨለማ ይለወጣሉ። በድንጋጤ የተዋጠችው ሜሪ ካፕቴን ክላርክ እሷን ማሳደር ሲጀምር ከአካባቢው እየሸሸች ከክፍል ወደ ክፍል እየሸሸች ምንም ነገር ሳይገባት ወይም ወዴት መሄድ እንዳለባት ሳታውቅም ትቀጥላለች። በመጨረሻም በርካታ ሶፋዎች ያሉበት ቦታ ደርሳ በዚያም ወድቃ የተጎዳች ሲሆን ነገር ግን ካፕቴን ክላርክም ሩቅ አይደለም። ስለዚህ በጠባብ መተላለፊያ በኩል ራሷን አስገድዳ አልፋ ከፍተኛ መድረክ ላይም ደረሰች።
ከዚያም ባክሩምስ ምንም አይነት መውጫ በሌለው ትልቅ የሜዝ ቅርጽ ማለቂያ የለሽ ሆኖ ሲዘረጋ ትመለከታለች። ምስኪኗ ሴት አቅራቢያ የሚገኘውን ደረጃ ወጥታ ወደ ላይኛው ክፍል ስታመራ በዚያም በቤት ዕቃዎች መደብሩ ምድር ቤት ውስጥ ራሷን አገኘችው። ለቅጽበት እፎይታ ተሰምቷት፣ ነገር ግን ይህ እውነተኛው ዓለም አይደለምና በእርግጥ በባክሩምስ ውስጥ ተዘግቶባት የቀረችም ይመስላል። ሜሪ ወደ ውጪ ለመውጣት ብትሞክርም ነገር ግን አይሳካላትም። ብዙም ሳይቆይ ካፕቴን ክላርክ እንደገና ወደ እሷ ተጠግቶ ነገር ግን በቆራጥነት ተሞልታ ከእንጨት ከተሰሩት እግሮቹ አንዱን መስበር ችላ ነገር ግን በስህተት ማንቂያ ደውል ስትቀሰቅስ ይህም በመላው ክፍል ውስጥ በፍጥነት የሚሰራጭ እንግዳ ጋዝም ለቀቀ። ሜሪ ለማምለጥ ብትሞክርም ሳይሳካላት ቀርቶ ካፕቴን ክላርክ እንደገና ተጠግቶም ይይዛታል። ነገር ግን ከኪሷ የኮንክሪት እጁን አሻራ አውጥታ በመጨረሻ ተሰባብሮ እስኪበታተን ድረስ ፊቱ ላይ ደጋግማ መታችው። በመቀጠል ሜሪ ካፕቴን ክላርክ ሊከተላት በማይችለው ጠባብ ክፍል ውስጥ ገብታ በዚያም መከላከያ ልብስ የለበሱ የሰዎች ስብስብን በድንገት ብቅ ይላሉ። ጋዝ ረጭተውባት እንዴት ልትተርፍ እንደቻለች እየተወያዩ ከአካባቢውም ሲጎትቷት ከጥቂት ጊዜ በኋላ ሳይንቲስቶች በሜሪ ላይ ተከታታይ ምርመራዎችን እያደረጉ ከዚያም ወደ መጠየቂያ ክፍልም ወሰዷት። ከጥቂት ጊዜ በኋላ ባክሩምስን ሲከታተል የነበረው ፊል ይገባና ራሱንም ያስተዋውቃታል። ወደ ባክሩምስ እንዴት እንደገባች ሲጠይቃት ሜሪም በቤት ዕቃዎች መደብሩ ምድር ቤት ውስጥ ባለው ግድግዳ አልፋ እንደገባችም ታብራራለች። ፊል ከዚያ ጥያቄውን ወደ ክላርክ ሲያዞረው ነገር ግን ሜሪ በተከታታይ ጥያቄዎች ተበሳጭታ ይልቁንም የት እንዳለች ማወቅ ትፈልጋለች። ለምላሹም ፊል ኤምአርአይ ማሽኖችን ያመርት የነበረውን አሲኒክ የተባለ ኩባንያ እንደሚወክሉም ይገልጻል። እነሱም ባክሩምስን ካገኙ በኋላ ከዚያ ጊዜ ጀምሮ ዋና የምርምር ትኩረታቸውም ክፍሉም ሆኗል። ፊል ቦታውን በጥልቀት ሲያጠና እንደነበርና ለዓመታት ካርታ ለማዘጋጀት ሲሞክሩ እንደነበር የሚያብራራ ሲሆን ነገር ግን አሁንም ምንም ነገር ትርጉም አይሰጥም። ቦታው ከሁሉም በላይ ትልቅ ሚስጥር እንደሆነና በህይወታቸው ወይም በተመዘገበው ታሪክ ውስጥ ያለ ምንም ነገር ከዚህ በላይ አስፈላጊ እንዳልሆነ ይናገራል። ሜሪ ጥያቄውን ከጨረሱ በኋላ ምን እንደሚደርስባት ስትጠይቀው ነገር ግን ፊል ውሳኔው የሱ እንዳልሆነ የተናገረ ሲሆን ይህም ፈጽሞ ላይለቋት እንደሚችሉም ያመለክታል። ፊል በየቦታው ስለሚከፈቱ በሮች እያወራ ይህ ለምን እንደሚሆንም ማንም እንደማያውቅ ሲያወራ ሜሪ ሐሳቧ ተከፋፍሎ በሆነ ምክንያትም ፈገግ ትላለች። ይህ በእንዲህ እንዳለ በባክሩምስ ውስጥ የሜሪ አሮጌ የሚፈርስ ቤት ከነ እጅ አሻራዎቹ የካትና የቦቢ እንደጠፉ የሚገልጹ ማስታወቂያዎች፣ ሰፈራቸው እና የክላርክ የቤት ዕቃዎች መደብርን ጨምሮ ተጨማሪ ቦታዎች ሲፈጠሩ እንመለከታለን። በባክሩምስ ውስጥ ጥልቅ በሆነ ክፍል ውስጥ የሜሪ የስቲል ላይፍ ስሪት ፊቷ ተበላሽቶና በዝምታ ተቀምጣም ያሳየን። ፊልሙ እዚህ ጋር ይጠናቀቃል። ይህ ፊልም ስለምን እንደሆነ የተለያዩ መላምቶች አሉ። እኔም በቅርብ ሐሳቤን በጽሁፍ የማስቀምጥላችሁ ይሆናል። እናንተም የራሳችሁ መላምት ካላችሁ ኮመንት ላይ እንድታሳውቁኝ ጠይቃችኋለሁ። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ